ምን አይነት ፍጥነት ነው ጎብዬ? እንደዚህ አይነት ፍጥነት ደግሞ ከመጀመሩ ነው። ቆይ ጀረሚ ፍሪምፖንግ ምንድነው ጉዱ ነው ማለት ኧረ ቅዠት የሆነ ሰው ነው። ዲሳሲ ራሱ ላይ ባያስቆጥር ነው የሚገርመው ማለት በዚህ ስትለው በዛ ጋር በዛ ስትለው በነዛ ነው። በጣም የሚገርም ሯጭ ነው ማለት ነው የሰው ያራዳ ልጆች። ሊቨርፑል ዛሬ ዌስትሃምን 5-2 በሆነው ውጤት ማለት ነው ምንድነው ወገባገደውን አትለው በቃ ቋንጃው ላይ ነው ቆመበት ነው ማለት በቃ ጥጉና ሲዞታል ነው ማለት ሊቨርፑል የቆመ ኳስ አሰልጣኛቸውን ካሰናበቱ በኋላ እጅግ በጣም አመርቂ ውጤት እንግዲህ ማሳየት ጀምረዋል ማለት ነው። ከቆመ ኳስ የዛሬው ጨዋታ በጣም ወሳኝ ነጥብ ነበረ ለነሱ የአስቶን ቪላ ነጥብ መጣልም ተከትሎ ማለት ነው። ነጥባቸውን ወደ 48 በማድረግ ከአስቶን ቪላ ጋር በ3 ከማንቸስተር ዩናይትድ ጋር እስኪጫወት ድረስ እኩል መሆን ችሏል ማለት ነው። ቼልሲም እስኪጫወት ድረስ የ3 ነጥብ ብልጫ ይዘዋል ማለት ነው። ሊቨርፑሎች በጣም ወሳኝ የሚባል 3 ነጥብን ማግኘት ችሏል በዚህ ጨዋታ ማለት ነው። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሼር ኮፒ ሊንክ በደንብ ይደረግ። የፕላስ ምልክቷ እናንተ ነች። ይመቻችሁ። አይ ዌስትሃም ምን ተባብለን ነበር? አንተ ምን ተባብለን ነበረ? መውረድ ፈልገሃል መሰለኝ። ወልቭስ ለኔ ይጫወታል፣ አንተ ደግሞ ለሼባው ትጫወታለህ። ጉልበት እኔ ላይ ብቻ ነው፣ እኔ ላይ ማትበረታለህ። 3 ነጥብ መስጠት ሳይገርምኝ 3 ንጹህ ጎል ጨምረህ ሰጠዋለህ ለሼባው እንዲደርስብኝ። በነጥብ ደረሰብኝ። እንዳንተ ክፋት ግን አይደለም፣ በጎል አልደረሰብኝም። ያውም አንድ ቀሪ ጨዋታ እያለኝ ማለት ነው። ነገ ስለምረመርም አያሳስብም። መውረድ ነው ያለብህ። ወልቭስ ተመልሶ አንተ ነህ መውረድ ያለብህ። እኔ ላይ ብቻ በርታ። ለማንኛውም የአቋሟ ዋና ትኩረቱ ወያላው ላይ ቢሆንም ሼባውን በአይነ ቁራኛ ይከታተለዋል። ስለዚህ አቋሟ ትናንትና በጠላት ትንሽ ጥቃት ቢደርስበትም ነገ በወሳኙ የለንደን ደርቢ በከባድ ቋጠሮ ይመጣል። ዌስትሃም ግን ዘንድሮ ካልወረድክ ማለት ነው በደንብ ነው የሚደብረኝ። በደንብ ቅሌታም የሆነ እንዴት በሼባው ትሸንፋለህ? ያውም 3 ነጥብና 3 ውድ ንጹህ ጎል። ለማንኛውም እኛ ግን አለን። አሁንም ቶፕ 4 ላይ ነው ያለነው። ነገ 3ኛ ደረጃ ዩናይትድ ኢዝ ባክ። ሊቨርፑል 500 ሚሊዮን አውጥቼማ ቶፕ 4 ካመለጠኝ ሞቼ ይገኛለሁ እያለች ነው ምልሽ። ገባሽ አይደለ? ዌስትሃምን የሬሌጌሽን ቡድን እንደሆነ አስታወሰችው። ፈርስት ሃፍ 3 ሰከንድ ሃፍ እንደውም ትንሽ ዌስትሃም ካምባክ ለማድረግ ተፍተፍ እያለ ነበረ። ፈርስት ሃፉ ግን ማን ያበደ ፈርስት ሃፍ 3-0 መካለስተር ኢኪቲኬ ግን ምን እሺ ነው ቀላል ጎል አላገባም ነው መሰለኝ የማል ስሙ ሁጎ ቀላል ጎል አላገባም ኢኪቲኬ ሙሉ ስሙ ማን ገባችሁ አይደለ? ያኛውን ሳላና ሶቦዝ ላይ የሚገርም ዋንቱ አራምዶ ሶቦዝ ላይ የሚመታስመስ ሰንጥቆለት አሸማቀቄ ገድዬ ምን አገባለሁ ስላወጡበት ቀላል ኳስ አይመቸውም። በቃ ቀላል ኳስ አይመቸውም። ከባድ ኳስ 2-3 ተከላካይ ባለበት በእግራቸው መሃል ምናምን አግብቶ ምናምን ካልሆነ አይ ባንገር ይሆን። ከዛ ደግሞ የምጠብረው ነገር የታባለ እኔ በጣም እየደላኝ ነው የሰውዬ ማለት እኔ በቃ ለሚችል ሰው ሲጠብር ደስ ይለኛል። ማቀበል ብትችይ ደግሞ በቃ ተይው ጎት ነበር የምትሆኙ ማለት ነው። ትችያለሽ ሁጎ ጊትጌ ማለት ሳላህ ቀስ በቀስ እየተመለሰ ነው መሰለኝ። ስለዚህ ያው የድሮ ሳላህን መጠበቅ ኖርማልነት አይደለም። ግን በቃ ወይኔ ሳላህ ባንተ ምክንያት ምናምን ከመባል ይሻላል አይደለ? አሁን እኔ ያፈጠርኩ ያለ ያመለጠኝ ነገር ከሌለ በስተቀር ሳላህ ዛሬ አሪፍ ነበረ። ጋክፖ አገባ which means ጋክፖን አልሸጡትም። ኔክስት ይርም ስታርቲንግ 11 ላይ ቁጭ ይላል በእርግጠኝነት ጋክፖ ማለት ነው። አሁን ነገ ማንቼ ላይ ልቋጥሩ ነው። ሐሳቤ ልቀይር ስላለሁ ቶፕ 4 ላይ ሊቬ ገብቶ እንትና ነው የሚቀረው መሰለኝ፣ ሃንግማን ነው የሚቀረው መሰለኝ። ነገ ላስቀረው ስለሆነ ማለት ነው። የቶፕ 4 ፉክክሩ ሞቅ ደመቅ ብሏል። ሊቨርፑልም ወራጅ ቀጠና ላይ የሚገኘውን ዌስትሃምን በ28ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር 5-2 በሆነ ውጤት በማሸነፍ ጣፋጭ 3 ነጥብ በማስመዝገብ 5ኛ ደረጃ ላይ በ48 ነጥብ መቀመጥ ችሏል። 3ኛ ደረጃ ላይ ከሚገኘው አስቶን ቪላ ጋር ያለው የነጥብ ልዩነትም 3 ብቻ ሆኗል ማለት ነው። አሁን ላይ በዚህ ጨዋታ ላይ በሊቨርፑል በኩል ሁጎ ኤኪቲኬ የመጀመሪያውን ጎል በጣም በአስደናቂ ሁኔታ ነበር ማስቆጠር የቻለው። ከዛ በኋላ ቨርጂል ቫን ዳይክ ከማዘን ምት በመጣ ኳስ ጎል ማስቆጠር ቻለ በግንባሩ። እንዲሁም ደግሞ ማካሊስተር ሌላ ጎል 43ኛው ደቂቃ ላይ አስቆጥሮ ሊቨርፑሎች የመጀመሪያውን አጋማሽ 3-0 ሲመርተው ነበር ማጠናቀቅ የቻሉት። ጥሩ ፐርፎርማንስም ነበራቸው። 3ቱም ጎሎች በነገራችን ላይ የመጡት ከሴት ፒስ ነው። ዘንድሮ ሊቨርፑል አለበት ተብሎ ከሚታመንበት ድክመቶች መካከል አንዱ ሴት ፒሶች እንደሆነ ይታወቃል። ነገር ግን ዛሬ በሴት ፒሱ በተለይ በማስቆጠሩ ጠንካራ እንደነበሩ አስመልክተውናል ማለት ነው። በሊጉም ፈርስት ሃፍ ብቻ 3 ከሴት ፒስ የመጡ ኳሶችን በማስቆጠር ከማንቸስተር ዩናይትድ በመቀጠል ሌላኛው ክለብ መሆን ችሏል ማለት ነው። ሰከንድ ሃፍ እንደጀመረም
49ኛው ደቂቃ ላይ ዌስትሃሞች በሶሼክ አማካኝነት ጎል አስቆጥረው ጨዋታው 3-1 ሆኖ መነቃቃት ውስጥ ገብተው ነበረ። ነገር ግን ሊቨርፑሎች ከዛ በኋላ መልሰው በጋክፖ ጎል በማስቆጠር 4-1 ጨዋታውን በማድረግ እንግዲህ ማራጋት ችሎ ነበረ። ዌስትሃሞችም በድጋሚ በካስቴላኖስ አማካኝነት 75ኛው ደቂቃ ላይ ጎል በማስቆጠር ጨዋታው ወደ 4-2 መጥቶ ነበረ። ነገር ግን በመጨረሻ ደቂቃዎች ላይ ተቀይሮ የገባው ፍሪምፖንግ ያሻማውን ኳስ ዲሳይሲ በራሱ መረብ ላይ 83ኛው ደቂቃ ላይ አስቆጥሮ ጨዋታው 5-2 በሆነ ውጤት ተጠናቋል። በዚህ ጨዋታ ላይ ሁጎ ኤኪቲኬ 2 አሲስቶችን እንዲሁም ደግሞ 1 ጎል በስሙ ማስመዝገብ ችሏል ማለት ነው። ሶቦዝ ላይ 1 አሲስት በስሙ ማስመዝገብ ችሎ ነበረ። ለማንኛውም ለሊቨርፑሎች ግን ከክሊንሺት ከማስጠበቅ ችግራቸው ውጪ በጣም ወሳኝ የሚባል ድል ነው ማድረግ የቻሉት ማለት ይቻላል። የፕላስ ምልክቱን በመጫን ፈጣንና አዳዲስ ሆኑ እግር ኳስ መረጃዎችን ማግኘት ይችላል። ሊቨርፑል 5-2 በሷ ምንድነው ትቻለው በቃ እኔ ቆጥራለሁ ስለሆነ እንዴ ሊምታገቡት። ለማንኛውም ሊቨርፑል በጣም አሜዚንግ ነበር፣ ግን ዌስትሃሞችም ወደ ጌሙ ለመመለስ ያደረጉት ጥረት የሚገርም ነበር። ኤኪቲኬ ምን አይነት ተጫዋች ነው የምር። አሁን ከፈረሙት ውስጥ እኔ ዩክሬሽን ግን ከኤኪቲኬ ጋር የምታወዳድሩ ሰዎች ጤናችሁ የምር በጣም ነው የሚያሳስበኝ፣ በጣም ማለት ነው። አንተ ኤኪቲኬ እኮ አናዘር ሌቭል ተጫዋች ነው፣ አናዘር ሌቭል ማለት ነው። ለማንኛውም እንኳን ደስ አላችሁ ኮንግራ ብለናል። ሳላ ግን አሳዝኖኛል። አሁንም ተሳትፎ በጣም ቀላል ጥሩ አይደለም፣ ቀዝቀዝ ብሏል። ጎልም አሲስትም ውስጥ የለበትም እና አይዶም እኔ አስቡት ሊቨርፑል 5 ጎል አገባ ተብሎ ስታይ እዛ ውስጥ ሳላ የለም ማለት ትንሽ ይደብራል። ለማንኛውም እንኳን ደስ አላችሁ ገስግስ ወደፊት። ግን የሊቨርፑል ውስጥ አንዳንድ የሚያፈነግጡ ሰዎች አሉ፣ በእነሱ ሰበብ ነው የሚመለሱ ከሆነ እኛ እናንተም እንድትገቡ አስቶን ቪላ እንዲወጣ ነው የምንቋጥረው እና ራሳችሁን አስተካክሉ። ለማንኛውም ኮንግራ ብለናል፣ ይመቻችሁ። ዛሬ ፕሪሚየር ሊግ ላይ የጎል ዝናብ ቢያንስ ምንድነው 5-2 1 ጎል ነው የቀረሽ። ቶፕ 4 ዛሬ እኔ ሳልጫወት መተሽ ደቅ ለማለት ማለት ብሬንትፎርድ 3-0 እየመራ 3 ጎል ምናምን አሁን ገና አላለቀም። ይሄን ቪዲዮ ሰራ ኤቨርተን 3-2 ከኒውካስትል ጋር የጎል ዝናብ ማለት ዛሬ ነበር መጫወት የነበረ 6-0 ምናምን እንድናሸነፍ ማለት። ማንኛውም ሊቬ ኮንግራ እንኳን አልልሽም፣ እየገሰገስሽ ነው ወደ ቶፕ 4። ይመቻችሁ። ምን አይነት ጨዋታ ነው ይሄ ደግሞ? ኧረ በስመ አብ። ሊቨርፑል እኮ ሳትጠብቀው ስትቀር ነፍ አግብቶ ምናምን ያስደምማል። አሁን ዝም ብለህ እንደዚህ ስኮሯን ስታያት ዌስትሃም ነጥብ ያስጣሉ አይመስልም? እቺ ሁለትን እንደዚህ ሸፍኜ ስታያት 3-0 መርቶ ዌስትሃም 3-1 አድርጎ በቃ ተስፋ አለኝ ብሎ ሲፍጨረጨር 4-1 ያደርግበታል። ከዛ ዌስትሃም ደግሞ 4-2 ሲያደርግ 5-3 ያደርግበታል፣ 5-2 ያደርግበታል። ብቻ የሚገርም ጨዋታ። ኤኪቲኬ 2 አሲስት እና 1 ጎል ምናምን አለው። ጥርጥር የለውም ቤስት ስትራይከር በዚህ ሲዝን የፈረመው ይሄ ነው። ሌላኛው እዚህ ጋር እንደምታዩት ሊቨርፑል ካሸነፈ በኋላ ነጥቡ ይሄንን ይመስላል ደረጃው ማለት ነው። ነገ ማንቸስተር ዩናይትድ በ2 ጎል ልዩነት ካልተሸነፈ በስተቀር ቶፕ 4 አይለቅም። ቼልሲ ግን አርሰናልን ማሸነፍ የሚችል ከሆነና ዩናይትድ ማሸነፍ የሚችል ከሆነ ይለቃል ማለት ነው። ቼልሲ በጎል ዲፈረንስ ስለሚበልጥ 48 ነጥብ ሆኖ እንቋጠርልሻለን ቼሎ። ፕሪሚየር ሊጉ አሴ ፕሪሚየር ሊግ ነው ቅሙ የገባው። በፈጣሪ ስም ምንድነው የተመለከትነው እንዴ? ከዚህ በፊት አይተነው ማናቆን ነገር ጭራሽ 5-6-7 ጎል ካልሆነ አላቃችሁም አይነት ሙድ ነው ያራመደባችሁ እንዴ። ሊቢያ 5 አንዱ ጨዋታ ላይ 7 ጎል፣ ሌላኛው ጨዋታ ላይ 7 ጎል፣ ሌላኛው ጨዋታ ላይ 5 ጎል። ምንድነው እንደዚህ? እኛ አናቆም ይሄን ፕሪሚየር ሊግ ምናቆም ፕሪሚየር ሊግ አምጥቶ እንዴ በፈጣሪ ስም። የዛሬው ደግሞ አብዳለሽ ኳስ በቃ የዛሬው ፕሪሚየር ሊግ እኔ ከ1000 ጊዜ 1 ጊዜ አረ እንደዛም አይፈጠርም፣ ከ1 ሚሊዮን ጊዜ 1 ጊዜ ሊፈጠር የሚችል እግዚአብሔርን ተመሳሳይ ሰዓት ላይ የተደረገ ጨዋታ 5 ጎል 7 ጎል ተቆጠረ። በጣም የሚያሳዝነው የበርንሌ መሸነፍ በስመ አብ ከ3-0 3 አቻ፣ ከዛ 4-3 መሩ ተሻረባቸው፣ ከዛ 4-3 መሩ ድጋሜ 4-አቸውን ተሻረባቸው ምናምን ብቻ በመጨረሻው ደቂቃ በርንሌ ብሬንትፎርድ አግብቶ አሸነፉ። በቃ አሳዛኝ ሽንፈት ማለት ነው። እኔ እንዳሸንፉ በጣም ፈልጌ ነበር። እጥያም የሆነ ቲም ነው ብሬንትፎርድ የሚባል ቲም ማለት ነው። እኛን ያረገን ታውቃላችሁ። ፕላስ ደግሞ ከ3-0 ነው 3 አቻ ያረጉት ምናምን ነገርና የዛሬው ጨዋታ ምን ነው የምታውቁት ነገር አለ? አልቃመን ፕሪሚየር ሊጉ እንደ ፕሪሚየር ሊግ እስኪ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሉኝ። ፎሎ ማድረግ እንዳትረሱ። ቫን ዳይክ ምን አለ? አለ ኮንግራ ፋሚሊ። ይሄኛው ሊቨርፑል ነበር የምንፈልገው። ያው ፈርስት ሃፍ እንደነገርኳችሁ ማለት ነው። ሰከንድ ሃፍ ላይ መከላከሉ ላይ ምርጥ ከሆነን ይሄንን ጨዋታ 5-0 እናሸንፋለን ብያችሁ ነበር። ያው እንደፈራሁትም አልቀረም። መከላከሉ ላይ ስተት ነበር። ኮናቴ እንኳን እንደዛ ባይገጨውኩ ወደዛ ነበር መግጨት የነበረበት። እጅግ በጣም ያበሳጫል። እንደዛውም ኮርናም ተቆጠረብን እንጂ ይሄንን ጨዋታ 5-0 ነበር የምናሸንፈው። ለማንኛውም 5-2 እንግዲህ ዌስትሃምን ቅጥቅጥ አድርገን አንፊልድ ላይ አሸንፈናል። ኮንግራ ፋሚሊ ኮንግራ። ኤኪቲኬ አረ ይሄ ተጫዋች እንዲህ እየጾመ አረ በጣም በጣም የሚያስገርመው ከምሬን ነው የምላችሁ። እየጾመ እንግዲህ የተጫዋች አልተቻለም። 2 አሲስት እና 1 ጎል እንግዲህ ያስቆጥራል። የሆነ ኳስ እንደውም ሁለተኛው የሚያስቆጥርበት ዲሳሲ እንደዛ ታክል ገብቶበት እንጂ
ወይኔ ዛሬ ኤኪቲኬ ይለያል በእውነት ነው መላችሁ። እንዲሁም ማለት ነው ሁለተኛውን ጎል ቪቪዲ እጅግ በጣም የሚያምር ሄዲንግ ካፒቴን ትለይብኛለህ እኮ የኔ አባት እጅግ በጣም የሚያምር ሄዲንግ እንግዲህ አስቆጥሯል። ሶስተኛውን እንግዲህ ማካሊስተር ከኤኪቲኬ የተሰጠውን አሲስት እንዴት አባቱ ደስ እንዳለኝ ኳስ በስማ ናም ያው ሰከንድ አፉን ትንሽ ተጠቅተን ነበር ፋሚሊ። ኮዲ ጋክፖም እንደዛ የሆነ ኳስ ስቶ እንዴት እንዳቃጠለኝ እኔ ቄር እያልኩኝ ነበር፣ ግን እጅግ በጣም የሚያምር ጎል እሱም አስቆጥሯል። አራተኛው ማለት ነው። በመቀጠል ተቀይሮ ከጉዳት የመጣው ፍሪምፖንግ እኔ ከጉዳት ተነስቶ ሲመጣ በቃ ይፈላበታል። አረ በስመ አብ ለትሬኒዮኒ እንደውም የተቋጨው እምነት ነው ማለት ለትሬኒዮኒ ያህን የሰጠው ኳስ ትሬኒዮኒ ያችን ጎል ቢያስቆጥር እንዴት አባቱ ነበር። በመከላከሉም ፈጣን ማጥቃቱም ይለያል እኮ ያው ዲፍሌክሽን ሆኖ እንግዲህ ጎል እሱም አስቆጥሯል። የኛ ልጅ ኮንግራ ፋሚሊ ኮንግራ እንችላለን። ይሄ ነው ነገ እንግዲህ ይቋጠራል። ይሄ ሊቨርፑል ናፍቆኝ ነበረ። የሚገርም ፐርፎርማንስ 3 ጎሎችን ከሴት ፒስ ነው ደግሞ ያገኘ ነው። የጠሉት ይሆን አራት ብሬንትፎርድ በርኒ አራት ምን አይነት ጌሞች ናቸው ዛሬ ደግሞ። ኤኒዌይስ ወደ ጨዋታው እንመለስ ማለት ነው። ይኸውላችሁ እግር ኳስ አስባችሁታል? ከ3-0 ነው ምናምን ከመመራት ነው እና ወደ ጨዋታው እንመለስ ጋይስ። የሚገርም ጨዋታ ነበረ የኛ ጨዋታ። ማካሊስተር የሚገርም ጎል ነው ያገባው። ኤኪቲኬ ምርጥ ነበረች። ያው እንግዲህ ኮዲ ጋክፖም ጎል አግብቷል። እንግዲህ አለቀልን። ከዚህ በኋላ 90 ደቂቃ ነው የሚገባው። ነገር ግን የሚገርም ፐርፎርማንስ ነው። የጠሉት ይወርሳል የፈሩት ይደርሳል ምናምን ባለ ሴት ፒስ ብዬ አርሰናል አበላሸ ምናምን ስል የኛዎቹ 3 አግብተው ወጡ በሴት ፒስ። ይቅርታ በማል በርንሌ ምናምን ነገር አልኳችሁ። የሚገርም ጨዋታ ነው። ቪዲዮ መስራት አለብኝ ስለዚህ ጨዋታ ቅድም ሃይላይት እያየሁ ሊቨርፑል ዌስት ሃምን አጋየው 5 ስታር ሊቨርፑላውያን 48 ነጥብ ከማን ዩናይትድ ጋር እወለ ማይከል ካሪክና ሰራዊቱ አሁን ነቃ ደንገጥ ካላልክ በስተቀር ማለት ነው። ቶፕ 4 ሬስ ራሱ ማለት ጋይስ አጓጊ ነው። ለነገሩ ምን አጓጊ ነው? አስቶን ቪላ ሹልክ ብላ ትወጣለች። ሊቨርፑልና ዩናይትድ ቶፕ 4 ይጨርሳሉ። ምናልባት አጓጊ የሚሆነው ማን ነው ሶስተኛ የሚጨርሰው ሊሆን ይችላል። ግን ከሁለቱ አያልፍም። በቃ ሊቨርፑልና ዩናይትድ እንደምንም ተዛዝለውም ሆነ ተናንቀው ቶፕ 4 ይገባሉ። ይህን ሁላ ገንዘብ አውጣታችሁ ግን ለቶፕ 4 መጫወት በጣም አድክም ነው አድክም። ኤኒዌይስ ሊቨርፑላውያን 5 ስታር ዊን 5-2 እንግዲህ አሸንፋችኋል። እንኳን ደስ አላችሁ። ሊቨርፑል አሸንፏል። ማን ዛሬ ዌስት ሃሞች ማለት ነው የሆነ ሰዓት ላይ መጫወት ይጀምሩና ይጠፋባቸዋል። ለምን እንደሆነ አላውቅም። ኤኪቲኬ ተጸዳዳባቸው። ማን ዲፍሌክሽን አለው። ጎሉ ግን ስቲል የመታበት ቦታ በጣም ያበደ ነው። ሶቦዝ ላይ የሚጫወተው ጨዋታ ምንድነው? ይሄ ሰውዬ ግን ቆይ ከጨዋታ ምንም አቋም አይቀንስም ነው ምንድነው? ጋክፖ ከስንት ጊዜ በኋላ አገባላችሁ። ማን ጋክፖ ይሄንን ሙሉ ሲዝኑን አይችልም ነበር። ዛሬ ግን አገባ ማለት ግን ኤኪቲኬ ጤነኛ እንዳልሆነ እያሳየ። ኤኪቲኬ ጤነኛ አይደለም። ማካሊስተር ደግሞ ምን አይነት ምት ነው? ምን አይነት ጎል ነው የምታገባው እንዴ? ዌስትሃሞች ማለት ነው ይላችሁ ወደ ጎል ይሄዳሉ። ቦን ዌስትሃም አያስፈልግም። ቦን የተባለ ሰውዬ ዌስትሃም አያስፈልግም። ማን ከዚህ ቲም ውጣና ሌላ ቲም ገባ። ኧረ በስመ አብ። እኔ እኮ ለሲቲ ጨዋታ ዋርም አፕ እያደረኩኝ ነበር። ሊቨርፑል ግን ለማንም አይመለስም። ማን 5 አገባባችሁ። ፈርስት ሃፍ ነበር እኮ 3 እኮ ያገባው 3 አሮጊቷ የለመሄድ ነው የት ለመድረስ ነው? ሶስተኛ እንደሆነ ተቀድመሻል። ተይዟል አባቴ ተይዟል። የትም ሂጅ የለም አርፈሽ አስቶቪላን አስወጥተሽ ከፈለግሽ አራተኛ ሲል የኔ ጭራ መሆን ትችያለሽ። አይ ቀድማለሁ ምናምን የምትይቆን አቋመን አዞርብሻለሁ ወደ አንቺም ቢሆን አለቀሽም። እኔ አለቀሽም 5 ጎል ምናምን አስተነግጣለሁ ምናምን እኛ አይደለም ለገንፎ ማንመለስም አይደለም ለሙቁም አንደነግጥም። ያለ ገንፎ ቀብረርን ያለ ነው አባቴ። ነገ ለጥልቼ ቦቴን ይይዛለሁ። ዝም ብለሽ አርፈሽ የኔ ጭራጭራ ተከተይ። ባይሆን እኔ ሻምቤቲክ ይዤሽ እገባለሁ። አዛኔ ተከተይ። እንኳን ደስ አለሽ። ለማንኛውም ይሄ ነው የኔ ልብ ያራዳ ልጆች። ዌስትሃምን ሜዳችን ጠርተን አንቀባረርናት 5-2 ያራዳ ልጆች። ይሄ ነው ሊቤ። አስቶን ቪላ መውረድ አለብሽ። የምሬ ነው። ቶፕ 4 ለኔ የሚያስፈልገኝ ሻሼ አንቺን የተበቀለሽን በሙሉ እያንዳንዱ አንቺን የተበቀለሽን በሙሉ እበቀልሻለሁ። ዚስ ኢዝ ሊቨርፑል ያራዳ ልጆች። እናቴ ትሙት አረካይ ኢኪቲኬ 1 ጎል 2 አሲስት። የምሬ ነው። ጋክፖ ምንም ጥሩ ባቶን ጎል አገባ። ትንሽ ንዴቴን አበረደሽልኝ። የምሬ ነው። ዛሬ የሆኑ ጉማ ራሱ የሚገርም። አረ ሁላችሁም እናቴ ቨርጂል ቫን ዳይክ ካንተ ጋር የሚወዳደር አንበሳ ብቻ ነው ወይ አቦ ሸማኔ። የምሬ ነው። ማን አባቱም አይወዳደርምልህ። እንኳን ደስ አላችሁ ሊቨርፑላን። በደም ኮፕሊንግ በደም ሸር ሪፖስት ማድረጋችሁ አይረሳ። ሻምፒየንስ ሊግ
እንገባለን። ያራዳ ልጆች 100% ቸላውና አስቶን ቪላ ይወጣሉ። ያው እንግዲህ ሁለት ገናናዎች ማን ዩናይትድ በእርግጠኝነት ቻምፒየንስ ሊግ ይገባል። አርሰናል፣ ሲቲ እና ሊቨርፑል የዘንድሮ የቻምፒየንስ ሊግ አራቱ ነው ይገባሉ። የኔ ሐሳብ ነው። ኮሜንት ሴክሽን ላይ አስቀምጡልኝ እናንተን ያራዳ